ገብረ መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከኒሳ ተነሶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለም ምድራዊ ገብረ መንፈስ ቅዱስ ሰማያዊ አቡነ ገብረ መንፈስ ቅዱስ ታላቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓላቸውን ለማክበር በአጋጣሚ የመጣሁት ለመጀመሪያ ጊዜ ነው። በጣም ነው ደስ ያለኝ። አካባቢው ቆንጆ ነው፣ እይታው ሲሰው ህብረተሰቡ ጥሩ ያስተናግዳሉ። በተለይ የመጣውን እንግዳ የገዳሙ ሰንበት ተማሪዎች የቆሎ ተማሪዎች ምግብ አዘጋጅተው የንፍሮ ውሃ አዘጋጅተው ሰው ያለምንም እንትን እየተስተናገደ እየበላ እየጠጣ ይሄን ሁሉ ተጉዞ የመጣውን ሰው በደንብ እያስተናግዱ ነው። ለዚህ በዓል በመብቃቴ እግዚአብሔርን አመሰግነዋለሁኝ። እዚህ ቦታ በመምጣቴ በጣም አመሰግነዋለሁኝ። አካባቢው በጣም ቆንጆ ነው፣ ያምራል። ህብረተሰቡ ሰው ይቀበላል፣ ሰላም ነው። እስከምንመጣ ከአዲስ አበባ ተነስተን እኛ 1 ሰዓት ነው ከአዲስ አበባ የተነሳ ነው። እዚህ ስንገባ ወደ 7 ሰዓት ተኩል ነው የደረስነው። ግን ሰላማዊ በሆነ ሁኔታ መስተንግዶ፣ ፓርኪንግ አጠቃቀማቸው፣ እንደገና ውስጡ የተሰራው የእንግዳ መቀበያው ሁሉ ነገሩ ቆንጆ ነው። ሁላችሁም ለዚህ በዓል እድሉን ያገኛችሁ ሁሉ እዚህ አካባቢ መታችሁ ብታከብሩ ደስ ይለኛል። እኔ እንግዲህ ስለ ቦታው ስለ ገዳሙ ከዚህ በፊት በብዙ ሚዲያዎች አይቻለሁ። በሶሻል ሚዲያዎች ዋሻ አለ፣ አቡነ ገብረ መንፈስ ቅዱስ ቆሞ የጸለዩበት ለረጅም ጊዜ እንደገና እረፍታቸውም እዚህ ነው የተከናወነው ካልተሳሳትኩኝ። እሱ አለ እነሱን ላይ ነው እና የተለያዩ ገዳማቶችም አሉ። የአቡነ ገብረ መንፈስ ቅዱስ የአባታችን ብቻ ሳይሆን ሌላ ገዳማቶችም አሉ። ሌላው ደግሞ ገዳሙ ራሱ የሚያመርታቸው የተለያዩ አልባሳቶች አሉ። ዘይት አለ፣ የጥቁር አዝሙድ ዘይት አለ፣ ኦቾሎኒ አለ፣ ማር አለ። እዚሁ ገዳሙ ላይ መነኮሳቶቹ የሚያመርቱት ነው። ቦታው እጅግ ትልቅ ቃል ኪዳን ያለበት የተባረከ ያው ፍቃዱ ሆኖ እግዚአብሔር ፍቃዱንና እድሉን ካገኛችሁ ሁላችሁም መታችሁ የዚህ ቃል ኪዳን ተካፋይ እንድትሆኑ ነው የምጋብዘው። እጅግ በጣም የተባረከ ቦታ እንደሆነ በታሪክም በተለያዩ ሶሻል ሚዲያም ስላየው ቦታውን ለማየት ረጅም ዓመት ጓጓ ነበር። እግዚአብሔር ፈቅዶልኝ እዚህ መጥቻለሁ። ራሱ መልካ ምድሩን በጣም ደስ ይላል ከመኪናው በበለጠ። እኔ ግን አንደኛ ቅርብ ስለሆነ ከአዲስ አበባ 100 ኪሎ ሜትር ነው፣ ቅርብ ነውና እኔ የጠበቅኩት አብዛኛው ሰው ለደርሶ መልስ ይመጣል። ይሄ ሁሉ ሰው ለአዳር ፕሮግራም ይመጣል ብያላልኩኝም። እኛ በጊዜም የመጣ ነው ቦታ እንዳናጣ ብለን ነበር። እውነት ለመናገር በሌሊት መጥተው የነበሩ ሰዎች ነበሩ እና አሁን ይሄ እንደውም ትንሽ ነው ብዬ ነው የምገምተው። ምክንያቱም አሁን በዚህ ሰዓት እንኳን በጣም ብዙ ስላለ ከዚህ በኋላ ደግሞ ነገ ደርሶ መልስ የሚመጣው ማታ የሚገባው በጣም ብዙ ነውና በእውነት እግዚአብሔር ይመስገን ክርስቲያኖች ከዚህም ያብዛን፣ እግዚአብሔር ከዚህም ያብዛን፣ እንበዛለን። ያ ማለት የሌሎችንም ሃይማኖት እናከብራለን። ሀገራችን ሁሉም ሃይማኖት በፍቅር በሰላም ተከባብሮ ክብረ በዓሉን የሚያከብርባት ሀገር ናት። ይህንን ማስቀጠል አለብን ብዬ ነው ማምለው። የሃይማኖት በዓሎች ከዚህ ከበዓሉ አከባበር ውጪ ግን ሌላው ትልቅ አስተዋጽኦ ያላቸው የሀገሪቱን ባህል ያስተዋውቃሉ፣ ቱሪዝም ይስባሉ፣ ታሪካዊ ቦታዎችን ሌሎች የኛ ሀገር ዜጋ ያልሆኑ ሰዎችም እንዲጎበኙ ይጠቅማልና ክርስቲያኑም ሙስሊሙም ሌላው ፕሮቴስታንት እምነት ተከታዩም እንዲህ አይነት በዓላቶችን አካባቢውን በመጠበቅና ታሪካቸውን በደንብ በሚዲያ በማዳረስ ቢያከብር ሀገራችን ላይ ቱሪስቶች እንዲመጡ የሀገራችን ቱሪስቶችም ደግሞ እንዲበረታቱ በሀገራቸው ላይ ጥሩ እድል ይፈጥራል ብዬ አስባለሁ። በመጀመሪያ ማመስገን የምፈልገው የኪዳነ ምሕረት ልጅ አንድዬ መድኃኔዓለም
እናቱን ከነ ልጁ አመሰግናለሁ። ለዚህ እድል ያበቃኝ እኔ ብዙ ጊዜ ሰዎች ተጓዦች ሲመጡ ይሄ እድል በስራ ምክንያት አላገኘውም ነበርና ለምኜ ለዚህ ደረጃ ደርሻለሁኝና ፈጣሪን ለዚህ ቦታ ስላበቃኝ መድኃኔዓለምን አመሰግናለሁ። እናቴ ቅድስት ድንግል ማርያምን አመሰግናለሁኝ። አቡነ ገብረ መንፈስ ቅዱስ ለቦታው ለቃል ኪዳናቸው አማልደው ስላበቁኝ አመሰግናለሁኝ። ሁላችሁም ኢትዮጵያውያን እንኳን አደረሳችሁ ለታላቁ አባታችን ለአቡነ ገብረ መንፈስ ቅዱስ። መልካም በዓል እንዲሆንልን መተን በሰላም ወደ ሀገራችን እንድንመለስ ሀገራችን ሰላም እንድትሆን ህዝቦቿ ሰላም እንዲሆኑ ምድሪቷ መልካም እንድታፈራ እመኛለሁኝ። ለኢትዮጵያ ህዝብ ለዓለም ህዝብ ሁሉ ሰላምን እመኛለሁ። እግዚአብሔር ኢትዮጵያና ህዝቦቿን ይጠብቅ፣ ዓለምንም በሰላም ይጠብቅ።